ነው በዛሬው ዕለትም አዳዲስ መረጃዎች አሁን የደረሱን ስላሉ እነሱን ባጭሩ አሰማችኋለሁ ማለት ነው። ተመልካቾቻችን አድማጮቻችን እንደተለመደው የገባችሁ ላይክ በማድረግ ሌሎችን ወዳጆቻችንን ጋብዟቸው ላይክ የሚለውን በመጫን ማለት ነው። እናንተ ስትጫኑ እነሱ ኖቲፊኬሽኑን ይመለከቱታል ይገባሉ ማለት ነው። አልጎሪዝሙ ያሳያቸዋል። ስለዚህ ላይክ ማድረግ አትርሱ ተመልካቾቻችን አድማጮቻችን። እኔ ቀጥታ ወደ መረጃዎቼ አልፋለሁ። ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮት ሰላምታችንን እናቀርባለን። ዜናዎችን ጀምጥቻለሁ። መሳይ መኮንን ነኝ። ትላንት በደቡብ ጎንደር አለምበር ከተማ በአብይ አህመድ ሰራዊት ላይ ከፍተኛ ጥቃት መሰንዘሩ ተገለጸ። በዚያ የሚገኝና በአከር ቀጥሎ ትልቁን የተባለው የወታደራዊ ማሰልጠኛ ካምፕ ላይ የጉና ክፍለ ጦር እርምጃ በመውሰድ ካምፑን በቁጥጥሩ ስር ማድረጉን የቀጠናው የፋኖ ኃይል ህዝብ ግንኙነት ለአንከር ሚዲያ ገልጸዋል። በአለምበር ትላንት በተደረገው ውጊያ በአገዛዙ ሰራዊት ላይ የደረሰው ኪሳራ ከፍተኛ እንደሆነም ተመልክቷል። በርካታ ወታደሮች ሙት ቁስለኛና ምርኮኛ ሆነዋል። የተቀረው የሰራዊቱ ኃይል በየአቅጣጫው መበታተኑንም የህዝብ ግንኙነቱ ለአንከር ሚዲያ ገልጸዋል። በደቡብ ጎንደር ዞን ፎገራ ወረዳ አለምበር የተባለ ቦታ ላይ ለደብረ ታቦር በቅርብ ርቀት የሚገኝ ቦታ ላይ በጉና ክፍለ ጦር ስር የሚገኘው የበጌምድር ብርጌድ ሁለቱ ሻለቃዎች ማለትም በሻለቃ ጸዳሉ የሚመራው ቴዎድሮስ ሻለቃና በሻለቃ ተንሳይ የሚመራው ንስር ሻለቃ በቅንጅት ጠላት ላይ በወሰዱት ኦፕሬሽን ጠላት አይቀጡ ቅጣት ተቀጥቶ ሲቀጠቀጥ ብሏል። ከጠዋቱ 4 ሰዓት ተኩል ገደማ ላይ ጠላት ያለ የሌለ ኃይልን ተጠቅሞ ማለትም ዙ 23 ታንክ፣ ዲሽቃ እንዲሁም በብዙ ቁጥር የሚቆጠር የቡድንና ነፍስ ወከፍ መሳሪያ በመያዝ እጅግ ብዙ ቁጥር ያለው ሰራዊት በማሰማራት ለመፈራገጥ ሞክሮ ነበር። ነገር ግን ሰዎቹ አብዛኛውን የጠላት ኃይል ሙትና ቁስለኛ ካደረጉ በኋላ የተረፈው ደግሞ እግሬን አውጪኝ ብሎ ለዓለም ሳጋ ጫካ ሲፈረጥጥ እንደገና ጠላት 3 ተሳቢና 4 የፒኤስአር መኪና ከደብረ ታቦር ካምፕ ተጨማሪ የተላከ ሲሆን ይህንን ወደ መጣበት ተመልሷል። እዛ የሚገኝም አንድ ካምፕ አለ፣ የወታደራዊ ካምፕ። ከዛ ጋርም ተያይዞ የሚሰማ ነገር አለ። ስለሱ መረጃው አላችሁ? እንግዲህ ዛሬ ጦርነቱ የነበረው አለምበር የተባለች ትንሽ የቀበሌ ከተማ ላይ ሲሆን እዛ ላይ ጠላት የሚጠቀምበት ትልቅ ካምፕ ነበር፣ ወታደራዊ ካምፕ ነበር። እሱ ሙሉ ለሙሉ ተቃጥሏል። ከዛ ባለፈ ደግሞ እጅግ ብዙ ቁጥር ያለው የጠላት ሬሳ አለምበር አካባቢ አሞራ ገደል የተባለ ቦታ ላይ ተንጠባጥቦ ነው ያለው። እጅግ ብዙ ቁጥር ሰው ከፍ መሳሪያ ከነተተኳሹ ለመማረክ ተችሏል። እንዲሁም አንድ የቡድን መሳሪያ በወገን እጅ ለመማረክ ተችሏል። ውጊያው የነበረበት ቦታ ሜዳማ ከመሆኑ አንጻር ጠላትም የመጣው ሲደመሰስ ቀሪው ደግሞ በአቅራቢያ ወዳለው ጫካ ነው ለመሄድ የሞከረው። ሆስፒታል ውስጥ ያሉ የስራ ባልደረቦቻችን እጅግ ብዙ ቁጥር ሆስፒታልም እንዳጨናነቀና አምቡላንሶች ሲመላለሱ ነው ያሉት። ከዛ ባለፈ እጃችን ላይ የጠላት ኃይል አለ። ነገር ግን ሁኔታዎቹ ላይ ቃላቸውን እንዲሰጡ ለማድረግ ሁኔታዎቹ አልተመቹም። ዛሬ ትልቅ ድል ነው። አሁን በገለጻችሁበት መልኩ ከፍተኛ የሆነ ድል እንደተገኘ ነው የምሰማው። ምንን ያመላክታል? በአካባቢው ያለውን የአገዛዙን ሰራዊት እንቅስቃሴስ በምን መልኩ ጉዳት ያደርስበታል ብላችሁ ታምናላችሁ? ይሄ የዛሬው በአይነቱ ልዩ የሆነው ድል አገዛዙ ለአንዴና ለመጨረሻ ጊዜ ተስፋ እንደሚቆርጥና መሬት ላይ በተለይ በእግረኛ ውጊያ ላይ ምንም አይነት አቅም እንደሌለው በወገን በኩል ደግሞ እጅግ ልብ የሚያሞቅና የሚያበረታታ ንቅናቄን ፈጥሯል። ከዛ ባለፈ ደግሞ በጉና ክፍለ ጦር ስር የሚንቀሳቀሱ ሻለቃዎቹ በቅንጅት ለመስራት ዛሬ አንድነታቸውን ያሳዩበትና በጣም ጥሩ የሚባል ድል የተገኘበት ኦፕሬሽን ነው። ጠላት ሙሉ ለሙሉ ተስፋ እንዲቆርጥ የሆነበትን ነው። በእኛ በኩል ደግሞ አንደኛ በህዝቡ ዘንድ የሚደነቅ መበረታታትና የሞራል ድጋፍ ያገኘንበት ኦፕሬሽን ነው። በተለይ ዛሬ በነበረው ኦፕሬሽን ከወገን በኩል የሞራልም የስንቅም እንዲሁም መረጃ በማቀበልም የሚደነቅ ሁኔታ ተሳትፎ እያደረገ ነው ያለው። እንግዲህ ህዝቡ ለአንዴና ለመጨረሻ ጊዜ ሰዓቱን ለመገርሰስና ለአማራ ህዝብ ብሎም ለኢትዮጵያ ህዝብ ነጻነትን ለማወጅ እየተንቀሳቀሰ ወገን የህዝባዊ ኃይሉ በሙሉ ልቡና በሙሉ አቅሙ እየደገፈ ያለበት ሁኔታ ነው ያለው። ወደፊትም እንግዲህ ጠላት ለአንዴና ለመጨረሻ ጊዜ ተንኮታክቶ ሁሉም ህዝብ የአማራ ህዝብን የኢትዮጵያ ህዝብ ሁሉም ብሔር ብሔረሰቦች በእኩልነት የሚኖሩበትን ስርዓት ለመገንባት በሚደነቅ የሞራል ንቃት እየተሳተፈ ያለበት ሁኔታ ነው ያለው። በአገዛዙ በኩል ደግሞ ተስፋ መቁረጥ፣ የመደንገጥ፣ የመበራገግ አመራሮቹ በታቦር ላይ ያለው አመራሮች ዛሬ ግትልትል በሆነ ስራው ታጅበው ሲዞሩ ያሉትና ስለዚህ በአገዛዙ በኩል
ተስፋ የመቁረጥና በህዝቡ እንዲሁም በህዝባዊ ሰራዊቱና እንዲሁም በህዝቡ ላይ ደግሞ የሚደነቅ ሞራልና እውነተኛ ስርዓት ወይም ለውጥ እውነተኛ ትግል እንደተጀመረና ተጀምሮም ፍጻሜ ደረጃ እንደሚደርስ ማሳያ ነው የዛሬው ኦፕሬሽን። ሌላው በህዝባዊ ሰራዊቱ በኩል ደግሞ ቅንጅት የተፈጠረበት ሻለቃዎች በአንድነት ኦፕሬሽን መስራት የጀመሩበት ነው። በአሁኑ ሰዓት በእናንተ ቁጥጥር ስር የሚገኙ አካባቢዎች አሉ? ጠላት የነበረበት ኦልሬዲ የወደመው ካምፕ በወገን ቁጥጥር ስር ነው አሁን ላይ። ከዛ ባለፈ ደግሞ እንዳጠቃላይ ማለት እችላለሁ በደቡብ ጎንደር ላይ ጠላት እንግዲህ የሆኑ ከተማ ቦታዎች ላይ ሆኖ ራሱን ለማዳን በመጠባበቅ ላይ ነው ያለው። ገጠሩ አካባቢ ሙሉ ለሙሉ እንዲሁም የቀበሌ ከተማዎች እና አንዳንድ የወረዳ ከተማዎች ሙሉ ለሙሉ በህዝባዊ ሰራዊቱ ስር ነው ያሉት። ምናልባት በስም መጥቀስ ካስፈለገም አለምበር ከተማ በዎች የሚባሉ ከተማዎቹ በዛው በአቅራቢያ ያሉ ከተማዎቹ ዛሬ ውጊያ በዋለበት ከተማዎቹ በወገን ቁጥጥር ስር ነው ያሉት። ከፍተኛ የሰራዊት መመናመን የገጠመው የአብይ አህመድ አገዛዝ መከላከያውን ወደ ዋና የአማራ ክልል ከተሞች እየሳበ መሆኑ ተገለጸ። ከጎንደር፣ ከደሴ፣ ከባህር ዳር፣ ከደብረ ብርሃንና ከጥቂት በስትራቴጂነት ከለያቸው ከተሞች በቀር ሰራዊቱ እንዲለቅ በማድረግ ላይ መሆኑን የአንከር ሚዲያ ምንጮች ካደረሱን መረጃ ለማወቅ ተችሏል። በወልቃይት ሁመራ ኢትዮጵያ ከኤርትራ በምትዋሰንበት የድንበር አካባቢ ሰፍሮ የነበረው የአብይ አህመድ ሰራዊት ወደ መሃል ጎንደር ተጠቃሎ ገብቷል። በድንበሩ አካባቢ ከጥቂት የአድማ በታኝ ታጣቂዎች በቀር የመከላከያ ኃይል እንደሌለ ነው የደረሰን መረጃ የሚያመለክተው። ሰራዊቱ በየቀበሌውና ወረዳው ተበታትኖ ውጊያ ማድረግ ከፍተኛ መስዋዕትነትን እያስከተለ መሆኑን የገመገመው የአብይ አህመድ አገዛዝ ወደ ዋና የአማራ ክልል ከተሞች በመሰብሰብ ሌላውን አካባቢ እየለቀቀ መሆኑን ነው ለመረዳት የተቻለው። ምዕራብ ጎጃም ላለፉት 3 ሳምንታት ገብቶ የነበረው የአብይ አህመድ ጦር ከያዛቸው ከተሞች እየለቀቀ በአንዳንዱን በውጊያ እየተነጠቀ ወደ ባህር ዳር ተሰብስቦ እየገባ እንደሆነም ተመልክቷል። በጥቂት ከተሞች መሰብሰብን እንደ ስትራቴጂ እየተከተለ ያለው የአብይ አህመድ አገዛዝ በተቀረው የአማራ ክልል አካባቢዎች በአድማ በታኝና በሚሊሻ ኃይል ፋኖን ለመዋጋት እንዳቀደም ይነገራል። የአብይ አህመድ አገዛዝ የሚቆጣጠረው የአማራ ክልል አካባቢ በጣም ውስን እየሆነ ቢመጣም ለኢትዮጵያ ሕዝብ ክልሉን ማረጋጋት እንደቻለ አድርጎ መረጃ ማስተላለፉን አጠናክሮ ቀጥሎበታል። የሚቀጥሉት 2 እና 3 ሳምንታት የአማራ ክልልን አጠቃላይ ሁኔታ የሚወስን ለውጥ ይኖራል ሲሉ አንድ ከፍተኛ የፋኖ ኃይል አመራር ለአንከር ሚዲያ ገልጸዋል። በተለያዩ የአማራ ክልል አካባቢዎች የህልውና ትግሉ ተጠናክሮ እየተካሄደ መሆኑ ተገለጸ። ላሊበላ ዳግም በፋኖ ኃይል ከበባ ውስጥ ገብታለች። ዛሬ ውጊያ ሲካሄድ ውሏል። በወልዲያ ከተማ ሌሊቱን በማረሚያ ቤት ላይ በተካሄደ ልዩ ኦፕሬሽን ከ1000 በላይ በፋኖ ምክንያት የታሰሩ ወጣቶችን ማስለቀቅ መቻሉ ተገልጿል። ዛሬ ንጋት ላይ በደብረ ታቦር ከተማ የአውሮፕላን ማረፊያ አካባቢ በፋኖና በአብይ አህመድ ሰራዊት መሃል ውጊያ እንደተካሄደ ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። በአማራ ክልል በተለያዩ አካባቢዎች እየተደረጉ ስላሉት ውጊያዎች የዘውትር ተባባሪያችን ያጠናቀረውን ዘገባ ቀጥሎ እናቀርባለን። ዛሬ እንግዲህ ከአነጋግ ከ12 ሰዓት ተኩል ጀምሮ ደብረ ታቦር ከተማ በተለይ በአየር ማረፊያው አካባቢ ከባድ ጥቃት ሰንዝሯል ፋኖ። አሁን በዚህ ሰዓት ከባድ ውጊያ እየተደረገ ነው። መከላከያ መከላከል እያደረገ ነው። አየር መንገዱ አካባቢ የፋኖ ኃይሎች ተቆጣጥረውታል። ደብረ ታቦር አየር መንገድ ተብሎ በሚጠራው አካባቢ ፋኖ ገብቶ ተቆጣጥሯል። በሌላ በሁለት አቅጣጫዎችም እንዲሁ ጥቃት ሰንዝሯል። ደብረ ታቦር ከተማ በዚህ ሰዓት በጣም ከፍተኛ ሽብር ላይ እና ድንጋጤ ላይ ነው ያለው። ሌላው በወልዲያ ከተማ ዛሬ 6 ሰዓት ተኩል ላይ በተደረገ ኦፕሬሽን ከዚህ በፊት በወልዲያ ስቴዲየም የነበሩ ሰዎች ወደ ማረሚያ ቤት ተወስደው የፋኖ ቤተሰቦች ፋኖ ናችሁ፣ ለፋኖ ትጥቅ እና ስንቅ ታቀበላላችሁ፣ መረጃ ትሰጣላችሁ የሚል ከ1200 በላይ ወጣቶች እዛ ማረሚያ ቤት ታስረው ነበረ። ነገር ግን የፋኖ ኃይሎች ድንገተኛ ጥቃት ሰንዝረው ከሌሊቱ 6 ሰዓት ተኩል ላይ ሁሉንም 1200 በላይ የሆኑ የፋኖ ወጣት ልጆችና
ቤተሰቦቻቸውን አስፈትተው ከከተማ ወጥተዋል። ነገር ግን በወልዲያ ከተማ ዙሪያ ላይ ከበው አሁን በዚህ ሰዓት ውጊያ እየተደረገ ነው ያለው። ሌላው ላሊበላ ከተማ ከዚህ በፊት ያው ህብረተሰቡ ሰብስበው ነበረ ሰላም እንዴት እናምጣ የሚል ፕሮግራም ሰብስበው የተለያዩ የመንግስት አካላት ህብረተሰቡ ሰብስበው ነበረ። አሁንም በከባድ መሳሪያ እየተኮሱ በጣም ስላስቸገሩ ፋኖ ዛሬ ጠዋት በከተማዋ አካባቢ ድንገተኛ ጥቃት ሰንዝሮ አሁን ከተማዋ ለሁለት ተከፍላለች። ግማሹን ፋኖ ይዞታል፣ ግማሹን ደግሞ አሁን በመከላከያ ያለው በመከላከያ ኃይል የተያዘው ቦታ ጥቃት ተሰንዝሮበት ወደ አየር መንገዱ ሁለት ኦራል መኪኖች እየተንቀሳቀሱ ነበረ። እነዚህ መኪኖች በፋኖ ኃይሎች በተደረገ ምት ሁለቱ መኪኖች ተቃጥለዋል። በመኪና ውስጥ የነበሩ የአገዛዙ ጦር ኃይሎች ተቃጥለዋል ማለት ይቻላል። እየጨሰ ነው አሁን ራሱ በሰዓት እኔ በምደውል ሰዓት መኪኖቹ ተቃጥለው እየጨሱ ናቸው። ትናንትና በአረብ ገበያ አልፎ መካነ ኢየሱስን ለመቆጣጠር ተንቀሳቅሶ የነበረው በ8 ካሶኒ መኪና ከ100 በላይ የሚይዝ በጣም ትልቅ ተሳቢ ካሚዮን ነው። በ8 መኪና ተንቀሳቅሶ የነበረው የአገዛዙ ኃይል ወይም የመከላከያ ሰራዊት አባላት ደራ ወረዳ ዋና ከተማ አንበሳሜ ከደረሰ በኋላ ከፍተው አሳልፈው አረብ ገበያ አካባቢ ላይ ሲደርስ በተለያየ አቅጣጫ የመጣ የፋኖ ኃይል ከፍተኛ ምት አሳርፎበት እስከዛሬ ድረስ በአካባቢው ያልተገኘ ድል 8ቱን መኪና ሙሉ በሙሉ ወቃለወሬ ነጋሪ ሳይተርፍ ነው የደመሰሱት። የአካባቢው ማህበረሰብ ወጥቶ አሁን አስክሬን መቅበር ላይ ናቸው። ድሉ ከተገኘ በኋላ ሲት የምትባል ከተማ አለች በአጠገቡ በደራ ወረዳ ሁለተኛ ከተማ ነች። የደራ ወረዳ ዋና ከተማ አንበሳሜ አለች። መካነ ኢየሱስ የስቴ ከተማ አለች። እንዲሁም የስቴ ወረዳ ሁለተኛ ከተማ አረብ ገበያ አለች። በእነዚህ በአራቱ ከተሞች ላይ ፌሽታ ከህብረተሰቡ ጋር እያከበሩ ነው ፋኖች። አራቱ ከተሞች አሁን በፋኖ ቁጥጥር ስር ናቸው። ትናንትና የጎጃም ፋኖ እዝ አጠቃላይ በክፍለ ሀገሩ የተፈጠረውን ከፍተኛ የሆነ የዘር ጭፍጨፋ ለማድረግ የመጣውን ኃይል መክቶ ከአካባቢው ጠራርጎ ለማስወጣት አንድ መመሪያ አውጥቶ ነበረ። በየትኛውም አካባቢ ከሞተርና ከባጃጅ ውጪ የመኪና እንቅስቃሴ ማድረግ አይቻልም ባለው መሰረት ከዛሬ ጀምሮ ከፍኖተ ሰላም ከተማ አጠገብ ሆዳንሺ የምትባል የገጠር ከተማ ነበረች እና በፋኖ ቁጥጥር ስር ወድቃ ነበር ከጠዋቱ 3 ሰዓት አካባቢ ላይ። ይህን ተከትሎ በፍኖተ ሰላም ከተማ የሚገኘው የመከላከያ ኃይል የአድማ ብተና ኃይልና ሚኒሻ በጋራ በመሆን ያችን ከተማ ከፋኖ ለማስለቀቅ ተንቀሳቅሰው ነበር። ነገር ግን ለአንድ ሰዓት ተኩል በተደረገው ውጊያ ተመተው ወደኋላ ወደ ፍኖተ ሰላም አፈግፍገው ተመልሰዋል። በዚህ አጋጣሚ በውጊያው በተካሄደበት ሰዓት ከፍተኛ ቁጥር ያለው የአድማ ብተና ኃይል ከሆዳንሺ ከተማ ጠፍቶ ፋኖን ተቀላቅሎ ነበረ። በዚህ የተበሳጨው ተመቶ የተመለሰው የመከላከያ ኃይልና የአድማ ብተና ኃይል ወደ ፍኖተ ሰላም ከተማ ገብቶ አድማ ብተና እና የተወሰኑ ሚሊሻዎች ጠፍተዋል በማለት በየቤቱ ፍለጋ በሚያደርጉበት ሰዓት በጣም የሚያሳዝንና በጣም የሚያበሳጭ ወጣት አድማሱ ባያብል የተባለ ገና 30 ዓመት ያልሞላው ወጣት ልጅ በመንገድ እየሄደ በጠራራ ፀሐይ 5 ሰዓት ላይ በጥይት መተው ገለውታል። ሌሎችም በስም ያላወቋቸው 2 ልጆች ሙተዋል። ከ15 በላይ የአድማ ብተና ኃይሎች እና 5 የሚሊሻ አባላት ጠፍተዋል። ከዛም በላይ ሊሆን ይችላል። በእርግጥ ተደራጅተው ለ3 ነው የሄዱት፣ መከላከያ፣ አድማ ብተናና ሚሊሻ። ነገር ግን አድማ ብተናው 15 ሚሊሻ ከ5 በላይ ናቸው ነው የጠፉት። በዚህ በጣም ተበሳጭቷል። በጣም ከሄዱት ኃይሎችም የመከላከያም የአድማ ብተናም የሚሊሻ ኃይሎች ተገለዋል። በአጭር ጊዜ ውስጥ እናስለቅቃቸዋለን ከተማዋን ብለው ዝተው ነው የሄዱት። ፍኖተ ሰላም ከተማ ላይ ያለው የአድማ ብተና ኃይልና የሚሊሻ ኃይል በጣም በከፍተኛ ደረጃ ገንዘብ ተመድቦለት በዚህ 5 እና 6 ቀን ውስጥ ስጋ ቤት ገብተው ከስጋ ውጪ ሌላ ነገር አይበሉም። በሆቴል ገብተው ቢራ ይጠጣሉ። በከተማው ህዝብ ላይ ይዝታሉ። በከተማው ላይ ያሉት ወጣቶችን በጣም እያሳቀቁ ነው የሚገኙት። ነገር ግን የፋኖ ኃይል በቅርብ ርቀት ላይ አድፍጦ ጠብቆ በጣም በርካታ ወታደሮችን ገሎባቸዋል። በወለጋ አድርጎ ጉትን የሚባል ከተማ አለ። በዛ ከተማ አድርጎ ቡሬ ከተማን ለመቆጣጠር በርካታ ኃይል ተንቀሳቅሶ ነበር። ነገር ግን የቡሬና የአካባቢው ፋኖች ጃሞ በረሃ ላይ ወይንም ከቡሬ ከተማ 35 ኪሎ ሜትር ላይ ተንደርድረው ሄደው መክተው አስቀርተውታል። ውጊያው ለ3 ሰዓት ነው የተካሄደው። እስካሁን ድረስ ሰብሮ ማለፍ አልቻለም። ውጊያው እርግጥ ቆሟል። ኃይላቸው ተመናምኗል። የመከላከያ ኃይሎች ወደ ጎጃም ለመግባት ያደረጉት
ያደረገው ጥረት በወለጋ ጉትን በኩል አልተሳካለትም። ሌላው ከፍኖተ ሰላም ከተማ በቅርብ ርቀት የሚገኝ ገራይ የምትባል ከተማ አለች። በዚህ በገራይ ከተማ አድርጎ መንዝ ሐሙሲት የምትባል የገጠር መንደር አለች። ለብር ሸለቆ ወታደራዊ ማሰልጠኛ ቅርብ የሆነ ቦታ ነው። ወይም ለአባይ ወንዝ ተከትሎ ያለ በረሃ ነው ያለው። እዛ በረሃ ላይ የፋኖ ኃይል አለ በማለት ለመቆጣጠር ያንን አካባቢ ተንቀሳቅሶ ነበር። አሁንም ከፍኖተ ሰላም ከተማ በጣም በቅርብ ርቀት ላይ ያለ አካባቢ ነው። ይህ አካባቢ በጣም ጫካ ይበዛበታል። በጣም ደኖች አሉት። እዛ አካባቢ እንዲያድርጎ ተመቶ አሁንም ወደ ፍኖተ ሰላም ነው የተመለሰው። በእነዚህ በሁለቱ ምክንያት ተበሳጭቶ ከተማ ስለገባ አሁንም በዚህ ሰዓት ወጣቶችን እየገረፈ ነው፣ እያሰረ ነው፣ እየገደለ ነው፣ ዘረፋም እያካሄደ ነው። በአንዳንድ የግለሰብ ባለሀብቶች ቤት በመግባት ዘረፋ እየፈጸመ ነው ያለው በፍኖተ ሰላም ከተማ በዚህ ሰዓት ማለት ነው። በአማራ ክልል ባለው ውጊያ አንዋጋም ብለው የሚመለሱ ወታደሮች በአዛዦቻቸው እንደሚረሸኑ ሰሞኑን እጃቸውን የሰጡ የአብይ አህመድ ሰራዊት አባላት ለአንከር ሚዲያ ገለጹ። አንከር ሚዲያ ያነጋግራቸው ሁለት በደቡብ ጎንደር ጋይንት እጃቸውን የሰጡ የሰራዊቱ የሻምበል አመራሮች እንደገለጹት የአብይ አህመድ አገዛዝ በአማራ ሕዝብ ላይ የከፈተውን ጦርነት የሚደግፉት ባለመሆኑ እጃቸውን ለመስጠት ወስነዋል። የኦሮሞ ብሔር ተወላጆች የሆኑት ሁለቱ የሰራዊቱ አባላት እንደሚሉት አብዛኛው ሰራዊት በሚካሄደው ጦርነት ላይ እምነት የለውም። አምሳለቃ ሻምባላዛ ጀዳና ለመባላለሁ 92ኛ ክፍለ ጦር እኔም ምዕራብ እኛ በእነሱ በፊትም ፈላጊ ነበር፣ ወደዚህ ለማምጣት ፈላጊ ነበርና ከዛ በኋላ በቃ ኑ ሲባል በቃ ወደዚህ መጥተን ተንከባክበን በቃ አሁንም በልተን ጠጥተን አሁንም በሰላም ነው አለን። ሁለት ነን። በቃ በሰላም ነው የታዝነው። በቃ እጅ ሰጥተን ነው የታዝነው። ፍላጎት ነበረን እኛ ወደዚህ ለማምጣት ራሱ። በጦርነቱ አላመናችሁም? በአጠቃላይ አሁን ባለው ስርዓት አላመናችሁም? አማራ ህዝብ ላይ መቃወም ነው እኛ ለምን አማራ ህዝብ ይነካል ብለን ተቃውመን አላው። ለምን አማራ ይነካል የሚባለው ነገር ደግሞ ተቃውመን ስለዚህ ወደዚህ መተናል። እስቲ እንገሩኝ፣ እርሶ ስሞንና ማረጎን ይንገሩኝ። ወደ ስረጋ ሳሙሉ መርጋባላለው ተማሪን በዛጌና ፋኖ ዘልው ገብ ማለት ነው። አይዜኖን ተይዜ እጅ ሰጠን ወደ ፋኖ ዛሬ ጀምሮ ተቀላቅለናል። በመንግስት በኩል የሚደረገውን እንቅስቃሴ አታምኑበትም ማለት ነው? እሱ አናመንም እሱ አናመንም ግልጽ ነውና ማለት ነው። እኛ ለመውጣት ለመክዳት ፍላጎታችን ነበረ። ይሄን ማውጣ አተን ነው እንግዲህ ዛሬ ደግሞ በግዴታ ነው እንግዲህ በግዴታ ፋኖ ዘልው ገብ እኛ ታይዘን ሁለታው እጅ ሰጠን ታይዘን ነው ታይዘን መጥተናል። እናንተ ጓደኞች እዛ ያሉት ምን ይላሉ ስለ ጦርነቱ ስለገቡበት? አምነውበታል? እንደው ህይወታቸውን በዚህ ደረጃ እያጡ እየተያዙ ዋጋ እየከፈሉ ነውና ያምኑበታል ጦርነቱን? ምን የማያመጣው አይደለም ዴታ ስለሆነ ነው እንጂ ማንንም አያምንም። ይኸውልህ እኛ ህግ አድርግና አታድርግ ስለባለ ግዴታ ስለሆነ ነው እንጂ ካላደረግን የተረሸነን ስለሆነ ነው እንጂ እኛ ፍላጎታችን የለም። ህዝቡ ጋር ለማወጋት ፍላጎታችን የለንም። እንግዲህ አንተ የኦሮሞ ብሔር ተወላጅ ነህ? አዎ። ከየት ነው የመጣው? የት ነው ቦታ? ምዕራብ ወለጋ ነው። ምን መልእክት ታስተላልፋለህ? አዎ የኦሮሞ ብሔር ተላንቀቁ፣ እጃችሁን ሰብስቡ አለ። ከዚህ ጦርነት እጃችሁን ሰብስቡ። አዎ አብይ ሂዳር ያፈለ ስለሆነ እጃችሁን ከጦርነቱ ሰብስቡ። በታንዛኒያ ዳሬ ሰላም የከሸፈው የአብይ አህመድና የኦሮሞ ነጻነት ሰራዊት ድርድር ለአንድነት ኃይሎችና ፋኖ ለጀመረው ትግል ጉልበት የሚሰጥ ነው ተባለ። ቀድሞውኑ ድርድሩ እንደሚከሽፍ ግልጽ ነበር የሚለው ጋዜጠኛ የሰብአዊ መብት ተሟጋችና የኢኮኖሚ ባለሙያ ዘሪሁን ተስፋዬ የሁለቱ የአንድ አመለካከት አራማጅ የሆኑ የኦሮሞ ፖለቲካ ድርጅቶች ድርድር መክሸፍ ለኢትዮጵያ አንድነት እየታገሉ ላሉት ኃይሎች አዎንታዊ ውጤት የሚያስገኝላቸው ነው ይላል። ጋዜጠኛ ዘሪሁን የኦሮሚያ ብልጽግናና የኦሮሞ ነጻነት ሰራዊት ድርድር ከእንግዲህ ሌላ ዙር የሚኖር አይሆንም፣ ቀድሞውንም የሚከሽፍ እንደሚሆን የሚጠበቅ ነበር ይለናል። ኦህዴድ ወይም ራሱን ብልጽግና ብሎ የሚጠራው ኃይል አነሳሱ ይሄን ድርድር ሲያደርግ ከቀን ልቦና ተነስቶ እንዳልሆነ ግልጽ ነው። ሀገሪቷ ያለችበትን መከራ በንጹሃን ዜጎች ላይ ኦነግ የሚያደርገውን ወንጀል በመገንዘብ አሊያም ደግሞ ሀገሪቷ ወደ ቁልቁል እየወረደችበት ያለውን የኢኮኖሚ ስርዓት ግንዛቤ ውስጥ በማስገባት አይደለም። እነዚህ ጉዳዮች ጭራሹኑ በልቦና ውስጥ ገብቶ የሚንቀሳቀስ መንግስት አይደለም። ስለዚህም የነሱ ትልቅ ግብ የነበረው ድሮ ወያኔ ያደርግ እንደነበረው ባለስልጣናትን ማባበል ወይም ደግሞ የአማጺ
መሪዎችን በጉቦ በስልጣን በማባበል ማያዝ ይሄ ትልቁ ግባቸው ነበረ። ስለዚህ የኦነግ ራሱ መግለጫ ትላንት እንደገለጸው ከነሱ ባለስልጣናት ወይም ደግሞ ኦነግን ከሚመሩ አመራር ሰዎች ጋር ድርድር አድርጎ 2-3 ሰዎች አንስቶ ኦነግን መበተን ወይም ደግሞ ወደሚፈልገው ኃይል መቀላቀል ነው። ሰው ትልቁ ዓላማ ግቡ የነበረው ከነዛ ኃይል መውሰድ ታስሚት አመራሮችን መበተን ድምጽ ማሳጣትና ቀሪውን ኃይል ደግሞ መበተን ነው። ስለዚህ ኮኦፕት ማድረግ ዋነኛ ግቡ የነበረው። ኦነግ ደግሞ የራሱ ጥያቄዎች አሉት። በተከታታይ ሁልጊዜም እንደሚያነሳው የኦነግ ጥያቄ ኦሮሚያን ማስተዳደር የሞራልም የአቅምን ጉዳይ የኛ ነው፣ ኃላፊነቱ አለብንም የሚያስብ ነው። እንግዲህ እነዚህ ሁለት ተቃራኒ ነገሮች ናቸው። ያኛው ኮኦፕት በማድረግ አሁን በተለይ ደግሞ በአማራ ክልል የሚነሳበት የፋኖ እንቅስቃሴ እየጎላ መምጣት አስፈሪ ሆኖባቸዋል። አዲስ አበባ ደጅ ላይ ደርሶባቸዋል። ስለዚህ ይህም ፍራቻ ነው ከኦነግ ጋር ድርድር እንዲያደርጉ ያስገድዳቸው። ኦነግ ደግሞ ይሄ ያፈለገው ቢመጣም ሀገሪቷ ያለችበት መከራ አሁን የምትገልጹትም ቢኖርም እኔ የምፈልገው ይሄን ኦሮሚያ የሚባለውን ክልል ማስተዳደር ነው። ያን ጊዜ እናንተ የፌዴራሉን ትይዛላችሁ፣ ከዛ በኋላ የምታደርጉትን እናደርጋለን እንቅስቃሴ የነበረው። ስለዚህ በሁለቱም ጋር የሚጣጣም ወይም ወደ አንዳች መስመር ሊያመጣ የሚችል አንዳችም የጋራ ነጥብ አልነበራቸውም። መሳይ አሁንም ቢሆን ግልጽ አይደለም። የአብይ አህመድ መንግስት መሳሪያ አስቀምጡ ግቡና የፖለቲካ ምህዳሩ ተመቻችቷል፣ በነፃ የፖለቲካ ውድድር መሳተፍ ትችላላችሁ የሚል ብዙዎች በዛ ተሸንግሎ ገብተው መንቀሳቀስ በማይችሉበት የፖለቲካ ቅርቃር ውስጥ የገቡ ፖለቲካ ድርጅቶች እንዳሉ እናውቃለን። ስለዚህ መንግስት ይዞ ሄደው ዝግ የሆነ አጀንዳ ነው። በኦሮሞ ነጻነት ሰራዊትም ኦሮሚያን ማስተዳደር የሚል ክልሉን ልረከብ የሚል አጀንዳ ነው ይዘው መጣ። ሁለቱም ዘግተው ነው ወደ ዳሬ ሰላም የገቡት። ከመነሻው የተጨናገፈ ድርድር ነው ማለት እንችላለን። እንግዲህ አሁን ምን እድል አለ? ዶክተር ወርቅነህ ገበየሁ ሌላ ዙር ይኖራል የሚል ተስፋ እንዳላቸው ዛሬ ገልጸዋል። እውነት እነዚህ ኃይሎች ዳግም ይገናኛሉ? ይሄኛው ፋይል የተዘጋ ነው መሳይ። አይኖ የወንድማማቾች አይነት ውይይት ለማድረግ እንደሞከሩ ግልጽ ቢሆንም ምክንያቱም የፖለቲካ ፍልስፍናችን ይመሳሰላል። ወርቅነህ ገበየሁ በኢጋድ በኩል አንዱ ዘመድ አለን፣ እነ ጌታቸው ጉዲና እንዲሁ ከኛ ጋር ሲታገሉ የነበሩ ናቸው ከሚል እምነት ላይ የመጣ የፖለቲካ አስተሳሰባችን አንድ ነው፣ አንድ የጋራ ጠላት አለ አማራ የሚባል ብለው የሚጓዙ ናቸው። ነገር ግን ደግሞ ካየኸው ከመጀመሪያው ጀምሮ የተካካዱ ናቸው። ኦነግ አገባቡ ሚስጥራዊ ነው። በምን ነገር ላይ እንደተወያዩ በግልጽ የተናገሩት ነገር የለም። ኦነግ ግን በተለያየ አጋጣሚ አንዳንድ ሚስጥሮችን ማውጣቱ አልቀረም። ወደዚህ ሲገባ ቃል የተገባለት ነገር አለ። ቢያንስ ኦሮሚያን የማስተዳደር ሚሊተሪው በተለይ ኦሮሚያ ላይ ያለውን ሚሊተሪ እንዲያጠናክር ነው። አይ ቲንክ ያ የመካድ ስሜት ኦነግ ያለው ይመስለኛል። ስለዚህ ድጋሚ ይሄንን መንግስት ለማመን ዝግጁ አይደሉ። ኦነግም ባለፉት 60 ዓመታት ላይ ያለውን ስህተት ያውቃል። የሰራው ስህተት ምንድነው? ከአጠገቡ የነበሩት አመራሮቹ ጉቦ እየተሰጣቸው ወይም ደግሞ እዚህ ጋር ደግሞ እንጀራ ይሄን የመሰለ እንጀራ ማለት ነው። ምርጥ እንጀራ ከኋላው ከፊቱም የሚያምር እንጀራ ጋግሬ ያለው ማለት ነው። እንግዲህ ይሄ እንጀራ የተሰራው የጤፍን እንጀራ ያስንቃል። በነገራችን ላይ ልስላሴው ምኑ ስታዩት በጣም ነው እውነቴን ነው የሚላችሁ ቆንጆ ልስላሴ ያለው ማለት ነው። ልስላሴው ራሱ የሚያምር ልስላሴ ያለው እንጀራ ነው ማለት ነው ቤተሰቦቼ። እና ይሄን ይመስላል እንጀራው። ዱቄት ነው የሰራሁት፣ በዱቄት ነው እንግዲህ ዱቄቱንም አላመስኩትም ማለት ነው። ያረኩበት ግን ይሄ ቡኒውን ቁጥር 1 እና ቁጥር 2 ቡኒ አለ አይደል? ይሄ ደቂቅ አስመርሉታል አረቦች ማለት ነው። እሱን ነው ያረኩበት እና ነጩን ዱቄት አርጋለሁ። ማንኛውም ነጭ ዱቄት መጠቀም ትችላላችሁ፣ የዳቦ ማለት ነው። እና እሱን አርጌ ሁለቱንም ዝም ብዬ ማታ አብክቼ አሳድሬዋለሁ ማለት ነው። ከዛ በኋላ ጧት ጋግሬዋለሁኝ ማለት ነው። እና ለስላሴው ልነግራችሁ አልችልም፣ እውነቴን ነው የሚላችሁ። በጣም አሪፍ ቆንጆ እና ቀለል የሚል አፈን አይከብድም ማለት ነው እላችኋለሁ ቤተሰቦቼ። እንግዲህ አይቤውንም ያው እንደፈለጋችሁ ሰርታችሁ ፍሬዘር አስቀምጣችሁ ልትበሉ ስትሉ አውጥታችሁ ተልጁ እንዲለቅ ማለት ነው አስቀምጣችሁ መጠቀም ትችላላችሁ ማለት ነው። የዛሬ ምሳችን ይህን ይመስላል። ላሳያችሁ ብዬ ነው። ስበላ ሆዳችን እንዳያመን